በኸይር ተሽቀዳደሙ ምታሐስደው በኸይር ስራ ነው እሱ መስጂድ ሰራ እኔም መስራት አለብኝ እሱ አበላ እኔም ማብላት አለብኝ እሱ ሰደቃ ሰጠ እኔም እሰጣለሁ የልጆቹ ሐፈዙ እኔም ማሳሐፈዝ አለብኝ ምንጩ ንጥረ ነገሩ ኸይር ነበር ያዘለው ወሳሪዑ ተሯሯጡ ተሽቀዳደሙ ነበር ገለበጥ ነውና ለተንኮላዋለሁ ይሄን አላህ ያስቀመጠው እኛ ውስጥ ያለን ኢነርጂ ስሜት ገለበጥ ነው ነብዩ አለይሂ ሰላቱ ወሰላም ለሐሰደ ኢላ ፊትነተይ ለሁለት ነገር ቢሆን እንጂ ሒስድ የለም ይላሉ አንድ ሰው አላህ ብር ሰጥቶት ሲበትን ካየው አረሰጠንና እንበትን ይሄ ይቻላል አለም ለአንዱ ዒልም አላህ ሰጠው ቁርአን ሰጠው ሲያቀራ ሲያስተምር አየው እንደሱ ስጠንና እንስጥ ይሄ የሚመሰገን ነው አሉ ነብዩ አለይሂ ሰላቱ መነሻው ሒስድ ኸይር ነበር ውድድር ነበር አላህ የሰው ልጆችስ መፍጠር ይፈልጋል لمثل هذا فليعمل العاملون فليتنافس المتنافسون ፉክክር ውድድር ሩጫ እንዲጀመር ነበር እኛ ገልብጠን ሰው ማጥፊያ ያደረገ እንደ አይነት ስሜት የተሰማው ሰው ሶስት ነጥቦችን ይመልከታል የመጀመሪያ ሒስድ ዲንህን የሚላጭ መሆኑን ልብ በል እሱን ልብ በል ሁለተኛ ሒስድ ማለት አላህ የሰጠውን ጸጋ መቃረን ጦርነት ከአላህ ጋር አም يحسدون الناس على ما آتاهم الله من فضله الله ለባሮች የሰጠውን ጸጋ ይመቀኛሉ እንደ ይላል አላህ የራሱ ጥበብ አለው አንዱን ሀብታም አንዱን ማዕከለኛ አንዱን ዓሊም አንዱን ጃሂል አንዱን ጤነኛ አንዱን በሽተኛ ورفعنا بعضكم فوق بعض درجات አበላልቷል አንተ ጥበበኛ አይደለህም ማለት ነው ሐሲድ ማለት ውሳኔ ትክክል አይደለም ለምን ልጆች ሰጠኸው ለምን ሀብት ሰጠኸው ለምን ዒልም ሰጠኸው ፍልሚያ ከአላህ ጋር على للذي غل علي حاسدا أتدري على من أسأت الأدب أسأت على الله في حكمه إذ لم ترضى لما وهب كما قالوا فيلمي الله قاكل لم زتوكم እንዴት ተሳካለት እንዴት ሰው ተቀበለው እንዴት ለስኬት በቃ ግጭት እኮ አላህ ዘለ ለዛ ነው ኢብኑ መስዑድ ምን ይላሉ እባካችሁን የአላህን ጸጋ አትፋለሙ ይላሉ ማን ነው እንደሚፋለም ሲሏቸው ሐሲድ ነው አሉ ምቀኛ ማለት ከአላህ ጋር ነው ጦርነት እንዴት ተሰጠዋለ ለሱ እንዴት ተሳካለት ግጭቱ ከአላህ ጋር ስለዚህ አንድ ሰው ሲሐስድ አላህ ጋር እየተፋለመ መሆኑን ይወቅ እጁን ይሰብስብ